ያብቃል? አዎ ያብቃል ነው አለች። የሚያቅተኝ መሰለሽ? አረ በፍጹም አያቅትም። ምን በወጣ አንተ ማለት እኮ የዓለማችን ሼፍ ማለት እኮ ነው። ቁጥር 1 በልጉድ ጉድ ቶሎ በልሰይ። በቃ አልፈልግም አልኩሽ እኮ። አይ አብርሽ፣ እኔ ምንም ሳላደርገው ሲሳደብ አንተ ተከኝ ስለምንድነው ምንም ሳታደርግ የምትሰርበት እኮ? ኧረ አብርሽ፣ እቺ ሴትዮ ካጠገብ ዞር አድርግልኝ። በላውን እሺ፣ ይቅርታ በላ ተናቅፈት። ኧረ አብርሽ፣ እሱማ አይሆንም። እቀፋት አልኩ እኮ። አይ በቃ እሺ ልቀፍሽ። አይ ይሄ ምን ይመስላል ጅብ? አደራ እንግዲህ ሲመጡ ጠይቀህ ደውልልኝ፣ ካልሆነ እኔም ልምጣ እንዴ? ኧረ አያስፈልግም፣ እኔ እነግርሃለሁ። እኔ ራሱ አንድ ቀን ስቅስቅ ብላ ስተልቅሳ አይቻት፣ ግን በቃ አልቅሳ ይወጣላት ብዬ ዝም አልኳት። ትናንትናም በጣም አልቅሳለች። ህይወቷ እንዳሰበችው አልሆነላትም። አዎ አብርሽ፣ ግን ደግሞ ይኸውልህ አንተ በዚህ ጊዜ እንደ ወንድም ነው እሺ መቅረብ ያለብህ እንጂ ይሄ ፍቅር ምናምን የምትለውን ነገር ብታቆሙ ጥሩ ነው። እሷም ወደ ራሷ ትመለስ። በቃ ለጊዜው ራሳችሁን ሰብሰብ አድርጉ ነው ያልኳችሁ። እሺ ሞካ፣ እንደዚህ ሆነሽ በቃ የእሷ የተሻለ እንደምን ታውቃለህ አይደል? ስለዚህ እኔ ደግሞ አንተ እንድታሸንፍ እፈልጋለሁ። የትህትና ይሄ ደግሞ የአብርሽ ነው አይደለ? ውይ ትህትና እንዴ ምንድን ነው እሱ? ይሄ እውነት የግሌ ይሄ እኔ ምግብ አይደለም። ተይው እንጂ ትህትና፣ ለምንድን ነው የምታፈሪው? አይተት በከፍተኛ ውጤት ውድድሩን ያሸነፈው አብርሃም ነው። መሳይ አሁን ላይ የትህትና ወንድም መሆኑን አረጋግጧል። እሱም ደግሞ ያረጋገጠበት ትህትና ያብቃል ወንድሜ የጠፋው በማለት ስታለቅስም ሆነ እሱን ደግሞ እንደምትፈልግ ያቅ ነበረ። ሆኖም እንግዲህ ተመጣበት አንስተው ተወደቀበት አንስተው ያሳደጉትን ቤተሰቦች ጠይቆ ያብቃል እንደሆነ ተረድቷል። በአንድ በኩል ደግሞ አብርሽ አሁን ላይ በፍቅር ተይዟል። የግሌም ደግሞ ረጋ አድርጉት እያለች ነው። ምግብም እየሰሩ በውድድር ላይ ይገኛሉ። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ትህትና እንሆ ቤተሰባዊ የሆነ አዝናኝ ምን ተፈጠረ የሚለውን አብራችሁኝ ቪዲዮንም በማየት ቆይታ አድርጉ። አሁን ላይ መሳይ የትህትና ትክክለኛ ወንድሟ እንደሆነ እህቱ እንደሆነች አውቋል። እሱም ታዲያ ወደ አሳደጉበት ወደ አቶ ጌታቸው ቤት ስልክ ይደውላል። ስልክም ሲደውል ልጃቸው ነበር ያነሳው። እሳቸው ልጃቸው ችግር ካለ እንደሚነግረው ይጠይቀዋል። ታዲያ አሁን ላይ ታዲያ መሳይ አባትህ ከዛ ቦታ ላይ አንስተው ሲያመጡኝ ከወደኩበት አንስተውኝ ወደ እናንተ ጋር ሲያመጡኝ ስሜ ማን ነበር በማለት ይጠይቃል። ታዲያ ያሳደጉትም ልጅ እናቴን ጠይቄ እነግርሃለሁ ጠብቀኝ በማለት ይነግረዋል። ሳይ ታዲያ ከክፍሏ ውስጥ ፎቶ በማግኘቱ ከእሱ ጋር በመመሳሰሉ፣ ሁለተኛ ደግሞ ትህትና ያብቃል እያለች ስታለቅስ እንደዛ ስትጨነቅ ስላያትና አሁን ላይ ታዲያ መሳይ ተብሎ እሱ ስሙን የሚያውቀው ታዲያ አሁን ላይ ያብቃል የቤተሰቦቹ ያወጡለት ስም ሲሆን አሁን ላይ ታዲያ ያሳደጉት ሰዎች መሳይ እንዳሉት እሱንም ታዲያ አሁን ላይ ያብቃል እንደሆነ ካሳደጉት ተነግሮታል። ሆኖም አሁን ላይ የትህትና ወንድም እንደሆነ አውቋል። ግን ደግሞ ከዛም በፊት እውነትም ወንድሟ ከሆንኩ ከዚህም በኋላ መጥፋት አለብኝ፣ ጭሌን ጨርቄን አልልም በማለት እየተናገረ መሳይ ታዲያ አሁን ላይ የሚያስበው ትህትና የምትፈልገው በልጅነቱ አጥፍቶ የመጣውን ጥፋት ያንን ጥፋቱን ደግሞ ወደ እስር ቤት እንደምትወረውረው እህቱ መሆኗን ታወቀ። ደሞን ካረጋገጠ ወደዛ መመለስ እንደሌለበት እያሰበ ነው።
ምክንያቱም አሁን ላይ ወንድሜ ብላ ሳይሆን የመጣችው ምናልባትም ልታስይዝና ልታሳስረኝ ነው የሚለው አስግቶታል። ግን ደግሞ መጀመሪያም ቢሆን ታዲያ እውነተኛውን አረጋግጦ ማንም ሰው ወደማያገኘው መጥፋት ነው ያለብኝ በማለት እያሰበ ነበረ። ምክንያቱም አሁን ላይ ትትና አንተን ወንድሜ ከሆንክ ለአባቴ ወስጄ አሳያለሁ። አባቴ በጣም ተጨንቋልና በአንተ ፍለጋም ሲንከራተት እንደቆየ ትናገራለች። አሁን ላይ አባቷ ታዲያ ወስዳ ካሳየቻቸው ደስተኛ እንደሚሆኑ እየነገረችው ነበረ። ሆኖም እኔ ወንድምሽ አይደለሁም በማለት ከዛም ሳትቀድመኝ ቀድሜ ማረጋገጥ አለብኝ፣ እውነትም ትትና እህቴ ከሆነች መጥፋት አለብኝ ሰው ወደማያገኘኝ በማለት እያሰበ ነበር። ታዲያ ከአብሮ አደጉ ጋራ ስልክ ደውሎ እናቱን እስከሚጠይቅ ድረስ እየጠበቀ ነበር። በዛንም ሰዓት ታዲያ እውነትም ትትና እህቴ ከሆነች በዚሁ መጥፋት አለብኝ፣ ያለኝንም ንብረት ትቼ ልብሱንም እንኳን ይዞ ሳይሄድ በዚሁ መጥፋት እንዳለበት ለራሱ እየተናገረ ነበረ። ታዲያ እውነታውንም ሲሰማ መቋቋም አቅቶት እዛው በቆመበት ስቃይ ይዞት ነበረ። ሆኖም ቀደም ብሎ ታዲያ ገልሞንም ቢሆን እንደ ጓደኛው አስመስሎ የጠፋ ወንድሟን እየፈለገች ነው። ግን ደግሞ እዛ አጥፍቶት ከመጣ ጥፋት ጋራ ምናልባትም ልትበቀለውና ወደ እስር ቤት ልትከተው ሊሆን ይችላል የምትፈልገው የሚለው ጓደኛው ፍራቻ ውስጥ እንደሆነ ሲነግረው ነበረ። እሱም ታዲያ ገልሞ ያለ ጓደኛህን ታዲያ አሁን ላይ እህትህ የምትፈልግህ ለምን እንደሆነ በዛው ቆመህ ማረጋገጥ ትችላለህ የሚለው ቃል ሁለተኛ ነገር እውነተኛ ወንድሟን ፍለጋ ከመጣች እንደገና ደግሞ ወደ እስር ቤትም ሆነ ልታስይዘው እንደሆነ ራሱ ቀስ ብሎ ማረጋገጥ እንደሚችል ገልሞ እየመከረው ነበረ። ቢሆን ትልቅ ዋጋ አስከፍሏቸው እንደወጣ ነው የሚናገረው። ምን አይነት እዳ ውስጥ ከቷቸው ወይም ምን አይነት ችግር ውስጥ ከቷቸው እንደወጣ አይታወቅም። ነገር ግን መሳይ የወጣው በልጅነቱ ነው። ምናልባትስ በዛን ሰዓት ምን አይነት ቤተሰቡን የሚጎዳ ነገር አድርጎ ሊወጣ ይችላል። ዝና ታዲያ ከዚህም ቀደም ወንድሜ ገና በ4 ዓመቱ ነው ወጥቶ የቀረው የሚለውን ቃላት ተናግራ ነበረ። ሆኖም በዛን ሰዓት ምን አይነት ችግር ውስጥ ሊከታቸው ይችላል። ግን ደግሞ ምናልባት አሁን ታደገ በኋላ ተመልሶ ሄዶ ችግር ውስጥ ከቷቸው ተመልሶ እንዳይሆን የሚለው ነገር ነው አሳሳቢው። ግን ደግሞ በዛ እድሜው ምን አይነት ጥፋት ሊያጠፋ ይችላል የዚህን ያክል ያሳሰበውና ያስጨነቀው? በዛ እድሜው በዛ በጨልቃ እድሜው ምንም አይነት ከባድ ችግር አድርጎ ሊወጣ አይችልም። እንደውም አሁን ላይ ካደገ ምናልባት ተመልሶ ሄዶ ቤተሰቦቹን ችግር ውስጥ ከቶ ተመልሶ ሊሆን ይችላል። ነገር ግን እሱ አሁን ላይ የሚጨነቀውና የሚያስበው እውነትም ትትና እህቴ ከሆነች ልታሳስረኝ ነው የመጣችው የሚለው ጭንቀት ትልቅ ጥፋት ቢያጠፋ እንጂ የዚህን ያክል በዛ እድሜው ወጥቶ የሚጨነቀው አይመስልም። ግን ደግሞ ለትትና እኔ ወንድምሽ አይደለሁም፣ ወንድምሽን ቀስ ብለሽ ፈልጊ በማለት አንቺ የምትዩ ሰው አይደለሁም በማለት ስለነገራት በመሳይ ተስፋ ቆርጣለች። ሆኖም አሁን ላይ ታዲያ መሳይ ወደ ቤት ተመልሶ ዝም ብሎ ድምፁን አጥፍቶ ምናልባትም በሌላ ሰው አስመስሎ ወንድምሽን ላፋልግሽ እያለ ምን አይነት ፍላጎት እንዳላት ከእህቱ መረዳት ይችላል። ግን ደግሞ አሁን እሱ ያጠፋው ጥፋት ትልቅ ስለሆነ ምናልባትም እስር ቤት ትከተኛለች የሚለው ሀሳብ ነው የያዘው። ሆኖም እንግዲህ ባለፈው ጊዜም ተከራይቶ ለመውጣት አስቦ ነበረ። ግን ደግሞ ኑሮ በጣም ከባድ እንደሆነ የቤት ኪራይ ደግሞ ጭራሽ ታቅሙ በላይ እንደሆነ በዛ ምክንያት ወደ ቤት ተመልሷል። አሁንም ቢሆን ያንን ምክንያት አድርጎ ሊመለስ ይችላል። አንድ በኩል ደግሞ አብርሽ የትትና ፍቅር በጣም እያሳበደው ነው ያለው። ሆኖም ከመድብል ጋር ሲያያት አብራ እንዳትሆን ዘዴም የፈጠሩት ከገልሞ ጋራ ሮጦ ሄዶ ቤት ውስጥ ገብቶ እንደታመመ ማስመሰል ነበረ። ልብሷን ቀየራ ልትወጣ ስትል እሷን ለማስቀረት ሲል እንደታመመ መስሎ ሶፋ ላይ ይተኛል። ሆኖም ከውጭ ሲደግፎ ከገልሞ ጋር ነበር የመጣው። እሷም ታዲያ ልትወጣ ያሰበችውን
ትተውና እሱን ወደ ሳሎን ወስዳ ለመንከባከብ ችላለች። ሆኖም እሷን ለማስቀረት ያደረገው ጥረት ተሳክቶለታል። ታዲያ መድብልም ቢሆን ስልክ ሲደውልላት የግል የነበረች ስልኩን የያዘችው። ሆኖም እሷ አሁን ላይ አብርሽ እንደታመመ ትነግረዋለች። ግን ደግሞ መድብልም ቢሆን እኔ መጥቼ እጠይቀዋለሁ፣ ሐኪም ቤትም እንወስደዋለን በማለት ጥሩ ሰው ስለሆነ መጥቶ አይቶታል። ሐኪም ቤትም እንውሰድህ በማለት ይጠይቀዋል። ገልሞም እንግዲህ እንደምንም ብሎ አሁን ደህና ነው፣ ትኩሳቱን በርዶለታል በማለት ሐኪም ቤትም ያስቀረዋል። እሱ ግን የትህትና ፍቅር እያየለበት ነው የመጣው። ገሞ እወድሻለሁ በማለት ቃላቱን ለመግለጽ ቢፈልግም ኖሮ ግን የፍቅሩን ሊገልጽላት እንደሚወዳት ሊነግራት እያሰበ እያለ ግን ደግሞ ለመናገርም አልቻለም። የገሌ ቀደም ብላ አብርሽንም ቢሆን ትንሽ ረጋ በል፣ እንደምታፈቅራት አትሁን፣ ከትትና ትንሽ ተረጋጋ፣ እሷም ተረጋጋ። አሁን ላይ ጥሩ ሁኔታ ላይ አይደለችም ያለችው፣ ፍቅር የምትቀበልበት አይን ውስጥ አትግቡ በማለት ነበር ትትና የግሌ ለአብርሽ የነገረችው። ወድጄ እኮ አይደለም በማለት አብርሽን መልሶላታል። ሰው ሁሉ ወዶ አይደለም ግን ደግሞ ትንሽ ረጋ በል በማለትም ነግረዋለች። እሺ በማለትም መልሶላት ነበረ። ታዲያ አሁን ላይ ሳሎን እንደተኛ ትትናም መጥቶ እንደመጣች የምነግርሽ ነገር አለኝ በማለት ነገሩን ጀምሮት ነበር። ሊነግራትም ሲል የግሌ በማላቸው ትመጣለች። ታዲያ እያወራችሁ ነበር እንዴ? በጣም ይቅርታ ገባሁ። የግሌም ታዲያ ሳሎን ድንገት ስገት ትገባባችኋለች። ሆኖም ይቅርታ ግን እናንተ እያወራችሁ መሰለኝ በመሀላችሁ መጣሁ በማለት የግሌ አውቃ ነው በመሀላቸው የመጣችው። ምክንያቱም ትትና ለምትመልሰው መልስ እንድትዘጋጅና አብርሽን የሚጠይቃትን ነገር ለመመለስ ዝግጁ እንድትሆን ብላ አስባላት ነው ወዲያው ድንገት የገባችባቸው። ለትትናም ታዲያ ይህን ነገር ስታውቅ ደስ ብሏታል ትትናም። ሆኖም ከመድብል ጋር እንዲቀጥሉ የማታደርገው ጥረት የለም። መድብል በደወለ ሰዓት ትትናን እንዲያገኛት ትትናንም ደግሞ ወጥታ እንድታገኘው በጣም ነው የምትገፋፋው። ሁሌም ቢሆን ከእሱ ጋር እንድትሆን የማታደርገው ጥረት የለም። የግሌ አሁን ላይ ለትትና የልቧ እንደ እህቷም ሆና ታዲያ ከመድብል ጋር እንድትሆን የማታደርገው ጥረት የለም። መድብል ብዙ ነገር አድርጎላታል። ትትና በተቸገረች ጊዜ ከጎኗ ነው። ስራን ብትፈልግ አብሯት አፋልጎ ስራ ያገኝላታል። ሆኖም ታዲያ ብዙ ነገሮች ስለሚያደርግላት አሁን ላይ ታዲያ ግሌ ያንን ነገር ትደግፈዋለች። ትትናም ታዲያ ከመድብል ጋር እንድትቀጥል ነው የምትፈልገው። አብርሽንም ቢሆን እንደ ወንድም ሆነህ ብዙ አትቅረባት፣ እራቃት በማለት ነበር የተናገረችው። ግን ደግሞ አብርሽ አሁን ላይ በጣም ብሶበታል። ምግብም ቢሆን በጠዋት ተነስታ ትትና የግሌን ለማገዝ ነበር ምግብ ልትሰራ የተነሳችው። ሆኖም ማን የገባው በሚል ተነስቶ ትትናን አግኝቷታል። ታዲያ አብረውን ምግብ ሰርተው ጠዋት ላይ ቁርስ አቅርበዋል። ሁሉም በተሰበሰቡበት ቁርስ አዘጋጅተው ትትናና አብርሽ ሲያቀርቡ አሁን ላይ ታዲያ ዝታም ብትሆን በጣም እየተናደደች ነው። ሁኔታቸውን እየተመለከተች በጣም ተቀይራ ጭራሽ አሁን ላይ ክፋቷንም ቢሆን አደባባይ ለማውጣት ሙከራ እያደረገች ነው። ታዲያ ተንከኪስንም ቢሆን ከአንድ ሁለቴ ትናገረዋለች። ምክንያቱም ተንከኪስ ጋራ ስልክን ወስጄ ነበር ስታለችው ጀምሮ አሁን ላይ የምትፈልገውን ቪዲዮ ስላላገኘች ተንከኪስንም ቢሆን እየተሳደበች ነበር። አንቺ አንዴ ጥሩ አንዴ መጥፎ ትሆኛለሽ፣ ምንን ሆነሽ ነው ቢላትም ቆይ ያሳያችኋለሁ እያንዳንዳችሁ ከዚህ ቤት ባመነቅራችሁ በማለትም ዝታለች። ሆኖም ጽጌን እንድትተባበራት የመጨረሻ ከመሳይ ስልኩ እንድትቀበልላት አታላ ምናልባትም መሳይ ስልክ ውስጥ ሊሆን ይችላል የሚል ግምት አድሮባታል። ታዲያ ከመሳይ ስልክ ውስጥም የመሳይን ስልክም ተቀብላ ለትትና
ከዛ ቤት ለማስወጣት የማታደርገው ጥረት የለም። እስካሁን አልተሳካላትም። ጽጌም ብትሆን መሳይን አናግረኝ እንጂ የልቴን ነው ብትለው እሱም ቢሆን ታዲያ እኔ ብዙ ሀሳብ አለብኝ፣ አንቺ ምን እያልሽ ነው በማለት ነበር ጥሏት ሄደው። መንገድም ጠብቃ እኔን በቃ መውደድ ግን አቆምኮይ በማለትም ብትጠይቀው ሊያናግራት ፈቃደኛ አልነበረም። ታዲያ አሁን ላይ ትዝታ በጣም ብትናደድም ተስፋ የቆረጠች ትመስላለች። ሁኔታቸውን ራሱ ቁርስ ላይ ስታያቸው አብርሽ በፍቅሯ ተይዟል። እራት ላይም ቢሆን እንወዳደር በማለት ከስራ ስትመጣ የግሌና ገልሞ ተቀምጠው እየጠበቁ ነበር ምግቡን ለመቅመስ። ሆኖም ታዲያ ገልሞ እንደ ወደ ኩሽና ሄዶ ትትና የሰራችውን ምግብ ለአብርሽ ምግቡን አዟዙሮ ታዲያ የግሌ አይ ሴት እኔ እንደዚህ ነው እያሳየሁሽ በማለት ምግቡ የሚያቃጥል ነበረ። ሲሰሩትም ታዲያ ልክ ስላልነበረ የትትና የሰራችውን ለአብርሽ አድርጎ ወንዶቹ እንዳሸነፈ የመሆን ባህሪ እያሳዩ ነበረ። ነገር ግን አሁን ላይም ቢሆን የግሌ አብርሽን በፍቅር አይን አትመልከታት፣ ራቃት በማለት ተናግረዋለች። የግሌ ታዲያ አሁን ላይም ቢሆን መድብልና ትትና አብረው እንዲሆኑ ነው የምትፈልገው። መድብል በደወለ ሰዓት ትትና ወታ አብራ እንድትቆየው የማታደርገው ጥረት ወደ እሱ እየገፋፋቻት ነበረ። ሆኖም ዛሬ ላይ ታዲያ አብርሽንም ቢሆን አንተ በፍቅር አይን አትመልከታት፣ እንደ ወንድሟ ሁንላት በማለት የነገረችው። ሆኖም አብርሽ ወድጄን አይደለም የሚል ቃላት ተናግሯል። በመጨረሻም ታዲያ ግሌ ቢሆንም ካይን አትግቡ በማለትም እንግዲህ መልሷ ነበረ። መድብል ታዲያ ጓደኛም አለኝ የምወደውማ አለኝ ብላ ብትነግረውም ትትና ሆኖም አሁን ላይ እኔ ዝግጁ አይደለም ለትዳርም ሆነ ለፍቅር አሁን ላይ ስለ ቤተሰቦቿና ስለ ወንድሟ እንደምትጨነቅ ከዚህ በፊትም ስለነገረችው ወደ እሱ እስከምትመጣ ድረስ አሁንም ቢሆን እየጠበቃት ነው ያለው። ምናልባትም በየግሌ ገፋፊነት ትትና ወደ መድብል ልትሄድና መድብልን ልታፈቅረው ትችላለች። ሆኖም እንግዲህ ወደፊቱን አብረን እናየዋለን። የዛሬ ቪዲዮ እዚህ ላይ አብቅቷል። ቀጣይስ ምን ይፈጠራል? በነ ትትና ቤት ትትና ለመድብል ልትሆን ትችላለች። ምናልባትም እሱ ከሚያደርግላት አንጻር ራሱ ምናልባት ልትገነዘብና እሱን ልትወደው ትችላለች። አሁን ላይ ታዲያ አብርሽም ቢሆን ቢያፈቅራትም በአንድ በኩል ደግሞ ትዝታ እሱን ትትናን ስለሚወድና ትትና እሱን ስለምታፈቅረው ስለምታውቅ አሁን ላይ ትትናን ለመጉዳትም እየተነሳሳች ያለችበት አንዱ ምክንያት አብርሽ ነው። ስለዚህ አብርሽ ትትናን ተተዋትና እንደ ወንድምና እንደ እህት ከሆነላት ትዝታን ብትሆን መጥፎ ድርጊቷን ልታቆም ትችላለች። ይሄ ነው ወይ እኔ መጥፎ ነገር ሳስብ እነሱ ለካ እንደ እህትና እንደ ወንድም ነው የሚታዩት የሚለውን ነገርም በሀሳቧ ታምጥታ ልትተው ትችላለች። አሁን ላይ ባይሳካላትም ወደፊትም ተንኮሏን የማትተውት ትዝታ በአብርሽ የተነሳ ትትናን በይበልጥ ከቤት ለማስወጣት ትፈልጋለች። ከአብርሽ ለማራቅም ትፈልጋለች። ምክንያቱም አብርሽን በጣም ትወደዋለች። እሷ የበፊት ፍቅሯ አሁን ተመልሶ መጥቶ አብርሽ ጋራ መሆን ነው የምትፈልገው። ሆኖም እንግዲህ የግሌ አሁን ላይ ታዲያ አብርሽንም ቢሆን እንደ ወንድም ሆናት ያለችበት ምክንያት ትዝታም ብትሆን እንዳትጎዳት ስለምትፈልግ ነው። ታዲያ ቀጣዩን አብረን እናያለን። መሳይ እውነትን ነው ስላወቀ ምናልባት በዛው በወጣበት መንገድ በዛው ይጠፋ ይሆን ወይስ ድምፁን አጥፍቶ ወደ ቤት ይመለስ ይሆን? ትትና እህቱን ብትሆን ግን ደግሞ እኔ ወንድምሽ አይደለሁም ተሳስተሻል የሚለውን ነገር እንደነገራት አሁንም ቢሆን ራሱን ደብቆ እዚሁ ቤት ለመኖር ይወስን ይሆን ወይስ በዛው ንብረቴንም ሆነ ልብሴን ጥዬ በዚሁ ጠፋለሁ እንዳለ ወደ ቤት አይመለስ ይሆን? አብርሽስ ቢሆን የጀመረውን የፍቅር ቃላት ለትትና ይነግራት ይሆን? ጽጌን ማንኛውም ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ። እወዳችኋለሁ።